ስለዚህ ለምንድነው ለኔንም ስትይኝ የምትዋሺኝ? ትወጂዋለሽ በቃ ምንም ጥርጥር የለውም። ጁስ ላይ መድፋት አልነበረብሽም። ወንድ ልጅ እኮ ነው የሆነ አንቺ ላይ ቢያረግ እንደዛ ምን አይነት ስሜት ነው የሚሰማሽ? ብቻዬን ሳትኖር ከጎኔ ደሞስ ምን ሊጠቅመኝ ያንን ሰፈር አየዋለሁ ባይኔ። አብረን ነበር እንጂ የሚያምረው ቢሆን ደስ የሚለው። ማስረጃ እኮ ነው የምፈልጉት። ማስረጃ ምናምን ብለው ነገር የለም። ውጪልኝ እያሉ ውጪልኝ። የምን ማስረጃ ነው? ሰላም ቤተሰብ እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። በመጀመሪያ ደረጃ ስለምታረጉልን መልካም ነገር ወይም ደግሞ ስለኛ መልካም ነገር ሁላችሁም ያው አንድ ስለሆነን ማለት ነውና ስለምትሰጡን ማሳብ በጣም ነው የምናመሰግነው። በጣም ነው የምናከብራችሁ። በጣም ነው የምንወዳችሁ። እግዚአብሔርን ማለት አንዳንዴ ያው የእናንተ ነገር መጣል የእናንተ ነገር መርሳት በራሱ በብዙ ምክንያት እንደዚህ ማለት ቆይተናል። እንደዚህ ማለት ካለብን ማለት ነውና ብቻ ክበሩልን። ያው ማለት ሰሞኑ የሆነ ያለው ነገር እያያችሁ ነው። በተለይ ሚት እና ዳኒ ማለት ነው። አንዳንዶቻችሁ እየቀለደ ነው፣ ይሄ እውነተኛ ፍቅር አይደለም፣ ለኔ ራሱ ተጠንቃቂ አሁንም የሆነ ተንኮል ሊሰራ ይችላል። በነገራችን ላይ እግዚአብሔር ምስክሬ ነው። እግዚአብሔር ብዬ አልዋሻችሁም። እና አሁን ላይ ባለው ነገር በጣም ኖርማል ሰው ሆነዋል ዳኒ ማለት ነው። ምክንያቱም ሰዎች እኮ ተንኮላቸውም ሲሰሩ በእርግጥ የሰው ልጅ ተንኮል ሲሰራ አታውቁም። ጥሩ ነገርም አይደለም ተንኮል ማለት ነው። ግን በብዙ መንገድ እኮ የምታጣሩትና የምታዩት ነገር አለና በአሁኑ ሰዓት በጣም ሰላም ነው፣ በእርግጠኝነት የምነግራችሁ ማለት ነው። ደግሞ የሆነ ፍቅር እኮ ያጃጅላችኋል። አንዳንድ ሰው ከሚሆን ሰው ጋር ከሚሆናቸው ሰው እግዚአብሔር ይጨምራችኋል። አንዳንድ ጊዜ ደግሞ ከማይመጥናችሁ ከማይሆናችሁ እድሜያችሁ ራሱ ወይም እሷ በጣም ትልቅ ሰው ሆና ወይ እሱ በጣም ትልቅ ሰው ሆኖ ብቻ የሆነ በቃ ከማትገናኙ አንዳንዴ ደግሞ ልካችሁ እግዚአብሔር ይሰጣችኋል። እና በአሁኑ ሰዓት ዳኒና ሚት በእድሜ ጉዳይ ሊሆን ይችላል ሌላ፣ እሷም ምንም አይጎላትም እሱ ምንም አይጎለውም እግዚአብሔር ይመስገን። ሁለታቸውም ግን እድሜ ትንሽ እሱም በነገራችን ላይ እንደምታዩት አይደለም። እንደዚህ ስለምታዩት አሁን ትልቅ ሰው ይመስላል ግን አይደለም። እና እኔ በጣም አዝኛለሁ በነገራችን ላይ። እንዲሁም ጠርቻት ፊቷ ላይ ማውራት እፈልጋለሁ። እሚትም ማለት ነው። እሚት ነይ። ይኸውልሽ አንድ ነገር ልንገርሽ። እኔ ብዬ ልንገርሽ፣ ቪዲዮሽን አይቼዋለሁ። እኔ ባለፈው ከውጭ ስመጣ ያደረግሽውንና ሳልኖር ደግሞ የሆነያችሁ የነበረውን ነገር አይቻሉ። እኔ አይኔ ውር አይደለም፣ አይኔ ያያል፣ አይምሮዬን በደንብ ይሰራል፣ ሁሉም ነገር አውቃለሁ። እና የሆነ የነበረው ነገር እያየው ነበረ። የምትወጂው ነው የምትመሲው፣ የምታረጊው ሪያክሽን አሳሳከሽ እላዩ ላይ ተለጥፈሽ ምናምን ነገር። እኔ አልቆጣሽም፣ እግዚአብሔር ለምን እንደዚህ ያደረግሽ ምናምን ብዬ አልቆጣሽም። ለምን አገባኝ እኔ 18 ያለፋ ሴት ከሷ ጋር ለምን እንደዚህ ያደረግሽ ማለት አትችልም። በእርግጥ የማይሆን ነገር አትስሪ ብዬ ግን ልመክርሽ እችላለሁ። ስለዚህ ለምንድነው ለኔንም ስትይኝ የምትዋሺኝ? ትወጂዋለሽ በቃ ምንም ጥርጥር የለውም እንዴ። አንድ ሁለት ደግሞ በምንም ታምር እንደዛ ማድረግ አልነበረብሽም። እግዚአብሔር ጁስ ላይ መድፋት አልነበረብሽም። ወንድ ልጅ እኮ ነው የሆነ አንቺ ላይ ቢያረግ እንደዛ ምን አይነት ስሜት ነው የሚሰማሽ? ተነስቶ ራም የሚያጋጭ ሰው አለ። እኔ ዝም ማለቱ በራሱ የሆነ እንደሚወድሽ ነው የተረዳሁት። የማይወድ ሰው ትዕግስት አይኖረውም። እሺ ቢወድሽ ነው የሆነ ስሜት ቢኖረው ነው ዝም ያለሽ። እኔ አሁን ሲጀመር ዛሬ የእሱን ጉዳይ አይደለም ይሄ አይደለም ያመጣኝ። ግን ምን አለ መሰለሽ መጠንቀቅ አለብን፣ ራሳችን መጠበቅ አለብን። በተለይ ደግሞ ይቺ ሴት የሆነ ተንኮል እየሰራቸው ወይም የሆነ ሀሳብ አላት እዚህ ቤት እየተመላለሰች ዳኒ እንደሚወድና ከሱ ልጅ እንዳላት የምታረገው። ሁለት ደግሞ ባለፈው እዚህ ቁጭ ብላ ምን እያለች ነበር? አንቺ በርግጥ አልሰማሽም። እሱም ልጅ እንዳለው ምናምን ነው እሱማ ለሁላችን በግልጽ ነው ነገር ነው። እሱ ስላልሆነ ነው እሷ ያለችው አይደለም። እሷ እኔ አንቺ ሆነን ነበር ሳይዛጋ አላውቅም። እኔ ራስቸዋለሁ መሰለኝ አብረን ሆነን ዳኒም ነበርን ነው ወይስ ከኛ ጀርባ አንቺ የነገረችሽ ነገር አለ? አራኔ ከአንቺ ወይስ ስለሚስጥር ወይ የሆነ ነገር ያወራችሽ ነገር አለ? ያድስ ነገር አራኔ ምን ይጋስ ጀምር አልደውልም አላወራም። መደወል አይደለም እንደምናልባት እንድትበሳጭ ብላ ወይ ከሱ ጋር በቃ ምንም አይነት የፍቅር ነገር እንዳትጀምሩ ብላ የሆነ ነገር ነግራሽ ከሆነ
እኔ እንግዲህ እዚህ ስልክ ስታወራ ሰምቻለሁ። ይሄን መስማት አለብሽ። ስልክ እያወራች ምንድን ነው ያለችው? እሚትም እሙም ማለት በቃ በእሱ ሀሳብ እንደተስማማንና እኔ አወራችኝ ነገር የለም፣ የነገረችኝ ነገር የለም፣ የተለየ ነገር እና የተስማማውላት ነገር ደግሞ ምንም ነገር የለም። ግን በስልክ ደውላ ግን የሆነ ሰው ከእሷ ጋር አብሮ ተንኮል የሚሰራ ሰው አለ። ሲጀመር ምንም አላማረኝም። የሆነ ተንኮል ልትሰራና ልጁን ልታሳብደው ነው ካልሆነ በስተቀር እኔ ሲጀመር ከዳኒ ጋር ምንም ግንኙነት አላት ብዬ አላምንም። እግዚአብሔር የሆነ ሴራ ይሰራል። ቤተሰብ ማለት እናንተም ቪዲዮ ላይ ምናልባት ከተቆረጠ አላውቅም ካያችሁት ማለት ነው። ማለት እሙና ሚት ተስማምተውልኛል እያለች ነበረ። እኔ ምንም የተስማማውላት ነገር የለም። በምችለው አቅም እንደ ሴት እየተረዳኋት ነበረ። እሱንም እንደዛው እየመከርኩ ነበር ሁለታቸውን ለማስማማትና እውነተኛ ታሪክ ካላት ለማስማማት፣ ካልፈለገ ደግሞ ልጅ አታስገድደው ማለት አንድ ሰው ከእሷ ጋር ተገዶ እኮ አብረው ሆኖ የማይወድ ሰው ሲጀመር ዋጋ ይከፍልልሃል። ስለዚህ ለምንድን ነው በግድ ከእሱ ጋር እንድትሆን የምትፈልገው? ሴትዮ እውነት ልጅ ደግሞ ዲኤንኤ የሚባል ነገር አለ። የግድ የሆነ ልጅ አምጥታ 9 ዓመት አብራ ከሱ በኋላ ወልዳው ቢሆን በቃ አብራው ሆኖ አርግዛ ሊሆን ይችላል። ከዛ እሱ ከሄደ በኋላ ደግሞ ሌላ ሰው አብራት ሆኗ ከዛ ወልዳ አሁን በቃ ዳኒ ከሚዲያ ላይ ስታየው መታም ሊሆን እኮ ይችላል። እግዚአብሔር በቃ ዳኒ እና ተንኮሏ የሆነ ተንኮል ብቻ አለ። እኔ በጣም የተረዳሁት ነገር በቃ እኔ የተስማማላት ነገር ቢሆን አዎ እሱ ነው እየነገረች ያለችው የሆነ ሰው እላለሁ። የተስማማላት ነገር የለም፣ የሰማሁት ነገር አዲስ ነገር የለም። ግን ከዛ ደግሞ ስልኩን እንደወቀችው እኔ ስመጣባት ማለት መጣ አቆመችው ስልኩ። ስለዚህ ምንድን ነው ምን አለ የሆነ ሚስጥር የሆነ ሴራ ባይኖራት እኔ እንጃት። ስለዚህ እቺ ሴትዮ ካሁኑ ቶሎ ብለን መታረቅ አለብን። ምክንያቱም ልጅ ካለው ደግሞ እሱ እኛ እኮ በዚህ እንትን ላይ እኮ አንቺ መግባት የለብሽም እኔ መግባት የለብሽም አይደለም። ቤታችን ያለው እሱና ዳኒና ዳኒ ብቻ ነው። እሱ ያመጣው መጣ አንቺን ወደለ ብሎ መጣ። ከዛ ደግሞ በእኛም ደግሞ በጣም ብዙ ፈተና አይቷል ልጅ። ስለዚህ አብረው ደግሞ የሆነ ችግር ሲገጥመው መሸሽ የለብንም። ቢጎዳን ራሱ ማለት ነው በምንችለው አቅም አብረው ልንኖር ይገባል፣ ልናገዘው ይገባል። ይኸውልሽ እኔ ማለት ወንድም አለኝ በጣም ወዳቸው ማከብራቸው ወንድ ልጅ ነው ደግሞ በዛ ላይ ደግሞ ወንድ ልጆች ነው የወለድኩት እና ማለት ነው ዳኒ ጠርቻለሁ። ለሷ መልህ እውነተኛ ሰው ከሆነችና ንጹህ እውነት ታሪክ ካላት ማለት ነው ትቀጥልና ንጽህናዋን ይወጣል ወይም ደግሞ ተንኮሏን ማጋለጥ እንችላለን። አንቺ አንደኛ ነገር ይቅርታ ጠይቅ። በቃ ጁስ ለደፋሽበት ወንድ ነው እሺ፣ እግዚአብሔር ምስክሬ ነው። በቃ በዛ ልክ አይደረግም እንዴ። ለምን ቢስማራ አመጣልሽም አንቺ ለምን በሌላ ነገር ትተረጉሚያለሽ? እንዲህ ስለሆንኩ ነው እንዲህ ስለታመምኩ ነው ደውዬለታለሁ እና ብዬዋለሁ ይመጣል፣ ይቅርታ ጠይቂዋለሽ። ሲጀመር በቃ ከቻልሽ ምክንያቱም ምን ያየሁትብሽ ነገር ስላለ ማለት ነው። አባቱ በቃ መጣ ዳኒ ከወገባ አብረን ነው ይቅርታልሽ ነው ጠይቁ አብረን ነው ይቅርታልሽ በምድር ላይ አንቺ ነሽ ህይወቴ መለወጥሽ እኔ ሳልኖር ቢያንስ እንደዛ ትመስላላችሁ ነው እና አሁን ተሳሳማላችሁ አላችሁ እና ሳማልኩ ምን አይነት ተሳስታለሁ። በእግዚአብሔር እኔ መጥፎ ቃል እንዳጠብቅ በእናትህ ልጅ እኔ አሁን የጠራሁት እኔ ዳኒ አንደኛ ነገር እስቲ ንገረኝ በእግዚአብሔር ማለት አንተ ከዚህ ቪዲዮ ጋር ምንድን ነው ያለው? ቆይ ስለ ሴትዮ ሳታወሪ እኔ ራሴን ጨርሼ የት ነው የምትሄጂው እንዴ? እና አብራችሁን ለማስማማትና ነገሮች ለመፍታት መሰለኝ እኔ እዚህ ጋር ቆምኩት። ምን አደረኩሽ? እኔ አንደኛ ነገር ይቅርታ እንድጠይቀህ ነው የምፈልገው። እሷ ባለፈው ጆስ ደፍታባለች መጠጣት ሲገባሽ ላይ ነው የደፋሽ። ስለዚህ እሱንም ይቅርታ መጠየቅ አለባት ወንድ ነው ቢያንስ ማለት ነው። ሲቀጥል ደግሞ ነገሮች ለማስተካከል ሞክሩ። ምናልባት ይኸውልሽ እኔ እሷን የምትፈልገውን ነገር ላላቅ እችላለሁ። እሱን አድርጌባት ሊሆን ይችላል እንደዛ የደፋችብኝ። ችግር የለውም ይቅርታ ባትጠይቀኝ ችግር የለውም። ኖ አይ ይቅርታ ለይሱ ተነሽ ችግር ወድቃ ለማልቀስ እንዲመቻት ነው።
ሴትዮ እኮ ትወዳለች እግዚአብሔር። ይሄ እኮ ግል የሚያስወድቅ እኮ ጥፋት አለ የሚያጠፋሽ። በቃ በጣም ምንድን ነው የሚያስቀው አንተ ዳኒ? እኔ እኮ ቁም ነገር ነው የማወራው እግዚአብሔር። እሺ እኔ ምን አልኩኝ? አሁን ይቅርታ ስትለኝ እኮ እኔን አታርክሙኝ እሺ። እኔ ልጅ ነኝ እሺ። እዚህ ጋር ቆማችሁ እኔ ላይ እንትን አትስሩብኝ። እኔ እንደምትወደኝ ምናምን የግል ላይ የሚያስወድቅ ጥፋት አለ የሚያጠፋሽው። ይቅርታ በቃሽ። አንተ በእናትህ ና ውጣ ወደዚህ። ምንድን ነው የምትላላሰው? ውጣ ወደዚህ። ምን አርኩ? እንደ ወንድ ሆነ ቆፍጠን ብላ አውራ። በቃ ምንድን ነው እሚት? እኔ እኮ ምን ከኔ ምን አጥፍቼብሽ ነው ምናምን ነው ማለት ያለብህ። አትሽለለጥ እሚት። በቃ እኔ ምን አጥፍቼብሽ? እኔ ከእንደሌሎቹ ወንዶች እኔም እወድሻለሁ። በቃ እግዚአብሔር እንደዚህ ነው። ድምፅ ራሱ ጉርማ ሞገሶች ደስ ሲል እና በቃ እኔ እወድሻለሁ። ከኔ ጋር እጅህን ይረፍ። እንደዛ አታርጋ። አሁን ገና ነው በቃ ሰዓቱ። እንደዚህ የምታደርግበት ሰዓት አይደለም። ይውላሁ እናታው። ከዛ በመቀጠል ደግሞ እኔ ጨርሻለሁ። ማውራው የለኝም። በቃ ይቅርታ አልኩኝ። ይቅርታዬን ተቀበል። ምንድን ነው እኔ ምን ማውራው ነገር የለም። ተግባሩ በቃ አብራሽ ሻይ ቡና መጠጣት ምናምን ነገር በቃ ችግር የለም። እናሷ እኔ ልጅ እኔ እሺ አብሩ። ከዛ በኋላ ነገሮች ምንድን ነው በቃ ሳኮ አቃለው። ይቅርታ ጥፋት ግን አላጥፋሽም እኮ ምንም ነገር ይሄ የደፋሽው ምናምን ነገር ደግሞ ምንም ችግር የለም። ጁስ አይደለም ሌላ ነገር ነው እና እሺ እኔ እኮ በጣም ነው ወድሽ። ቆይ ለምንድን ነው ግን የማይገባሽ? ፈጣሪ ሰው በዚህ ልክ አሁን ትወድኛለሽ አለው በኔ ልብሽ ቢደማም ይቅር ለእግዚአብሔር ማለት አይከፋ። አይቁረጥ ልብሽ ይዞ ጥላቻ ተው ትለኛለች እንዴ? እሺ ምንድን ነው? እሺ ያጠፋሁት ነገር ምንድን ነው? ጁስ ነው በማምጣት ነው ወይስ ልጅቷ ሴት ልጅ አለ? ስለጁስ እኮ ይቅርታ ጠይቆ እንዴ? እሺ በቃ ይቺ ተጣጣቢና የሆነ ቦታ ውስጥ እንዴት ነው? አይተም አይደለም አሁን ታረቅን አይደለም? እሺ የምንታረቀው ማለት ነው። እኔ ከዚህ በኋላ ምንም አይነት ጣጣ እዚህ ቤትም በእኔ ጣጣ በጣም እንትን እያሉ ነው። እሷም ምን እንደምትል ሰምራል። እሺ ምን ላድርግ? በእኔ ዙሪያ የመጣው ደግሞ ሌላ ሰው እንዲጎዳ ደግሞ አልፈልግም እኔ ማለት ነው። ከዚህ በኋላ እቺ ሴትዮ የዳኒ ሚስት ነኝ ምናምን የምትለው ሴትዮ ሁለተኛ ከዚህ በኋላ በአንተ ነገር ላይ እኔን ጋር መጥታ ብታወራ በአንተ ነገር ላይ የሆነ ነገር ምሰማ ከዚህ በኋላ የመጨረሻችን ነው። እናቴ ነው። ለዛሬ ግን ለዛሬ ትቼዋለሁ ሁሉንም ነገር። አረ ጨራሽ እናቴ ግን ሁሉንም ነገር ምንም ሰሚን በቃ ነው እንዴ? በቃ ምን ይላፋል? ምንም ግን መስማት አልፈልግም ከዚህ በኋላ በቃ ተሰሚ ሚጂ ተቀለሙ ፈልጊያት ነው የሆነ ቦታ ልወስዳ ተጣጥባ ምናምን ትምጣ እኔ እኮ ማስፈቀድ አይጠበቅባችሁ። ምክንያቱም አሁን እያደረጋችሁ የነበረው በራሱ አንድ ትልቅ ነገር ነው እኮ እኔ ማለት ነው። ከዚህ በኋላ ባንቺ ፊት አሁን ነገር በቃ አሁን እኔን ስታይኝ የሆነ እንትን ታስመስያለሽ። አሁን ቆመሽ ምን ነበር እዚህ ጋር እንትን ያስመስልኩ አይደለም፣ ትክክለኛውን ነገር ነግሬው ነው። ከዚህ በኋላ ምንም አይነት ነገር ቢመጣ በቃ ቀይረሽ ነው አንቺ። አሁን ቀይረሽ የምትሄዱ ከሆነ ሂዱ። እኔ እንድትግባቡ ነገሮች ለመገላገል ይፈልጋሉ ሲጀምር የኔ ቃጫጭ ቶሎ በይ እሺ። ምን ላድርግሽ? ቶሎ በይ ደግሞ ያቺን ቀሚስሽን አድርጊያት። ታውቃለህ ሲጀምር እሺ አለች እኮ ምን ነው የምትለኝ? ምን ነው የምትለኝ? በቃ ምን ነው የምትለኝ? በቃ አንቺ ደግሞ ጥፍራት ደግሞ ጥፍራ ይበላም ወንድ ልጅ ቁረጥ በመቁረጫ የለውም እኮ ጥፍር አንቺ እና ምን እንደምትግጠው አሁን እኔ እና ሳውዲ ነው የምንሄደው። ያበረ ቦታ ነው ወስዳት ልንገርህ የት እንደምትሄዱ። ኧረ አይደለም አንቺ ደግሞ ማን ነው በዚህ ሰዓት ደግሞ የሚያንኩ? ሳሚ ይሆናል ልትከፈችለት እኔ ባሌ የሚመጣው ወይ ትሄዳላችሁ ሳሚ ይሆናል ሳትለቅ ከሆነ ከችለት ናቸው።
አንቺ ለአንድ ነገር ሲፈጠር ውጪ የሚታያታለች። አንቺ አንድ ማናገር የሚፈልገው አይገርም። ምንድነው ብቻቸው ነው? ምንድነው ቁጭ በል እኮ ውጪ ልኝ በቃ ማናገር ነው ፈልገው። እየሰማኝ ነው እሙ ትመጣለች። ሆነ ሚት ሰማለች አይደል? ምንድነው ከመጣች እያወራችኋለሽ? አንድ ድል የሰጠችኝ ውጪ ልኝ በቃ እንኳን አታፍርም። ዳኒ ደውለህ ነበር ወይስ አልደወልኩም? ምን ሆነሽ ነው? አንቺ ከሰማሽ ሌላ ነገር የሚፈጠረው ውጪ መጀመሪያ አናግረኝ። ኧረ በፈጣሪ ስለምን የሚያሳስበው አናግረኝ። መጀመሪያ አናግረኝ። አንተ ምን የሚያሳስበው? አንድ ድል የሰጠችኝ እሙ ምን ሆነሽ ነው? አያገባኝም። ካየኋት ሌላ ችግር የሚፈጠረው ብላኛል። ምን አገባኝ? ምን ማለት ነው? ምን ያገባኛል? ምን ማለት ነው? የኔን ህይወት አጨልማ አንተ አንድ ድል የሰጠችኝ ትላለህ? ምንም እኮ ሰማችሽ አይደል እንዴ? ያረግሽ ነገር እኮ ሰማች። እየጠበቅኩ ነበር። ሰምተሻታል? ከስተቶች ትማራለህ ብዬ እየጠበቅኩ ነበር። ምን እንዳደረግሽ ሰምተሻል? ለማን ነበር የደወለችው? ተስተንፈስ ስቲቭ ስሜቷን ምንድን ነው ያለችው? እሺ ምንድን ነው? ከዛ በኋላ ደግሞ የምጠይቃት ጥያቄ አለ። ምን ማለት ስልክ ደውለህ እንኳን ልጄን ብለህ ትጠይቀኛለህ ብዬ ያሰብኩ ነበር። መልኳን አታውቅም፣ ጥቁር ትሁን ቀይ አታውቅም። ልያት ልጄን ብዬ እኔ አንቺ ልጠይቅሽ? አዎ አስወለደችብኝ ብለህ ሪምቧ እያልካ ነበር። የትኛዋ ልጅ ስም ስታጠፋ ነበር? የትኛዋ ልጅ? ልጅ የራስህ ልጅ የራስህ ክልል ፌክ አድርግ ከሌላ ሲወልድሻት ልጅ አሁን እኔ ጋር አንተ ለማለት እንደዛ አይደለም። በዚህ ልክ እንደዚህ የሰማሽውን ነገር ንገሪያትና እንውጣ። ትውጣ። ቆይ አንቺ ማለት ነው እየሰማኝ ነው? ይኸውልሽ ነው አሁን ይኸውልሽ ከዳኒ አይደለም ከኔ ጋር አውሪ አንዴ። እኔ አሁን በማለት ቃል ገባ ፈልጌ ሳይሆን እውነት የልጅሽ አባት ከሆነ እግም እኮ አለ። ይኸውልሽ ትክክለኛ ልጅ አባት ነው እኮ። ባለፈው በፈጣሪ ስም አንቺ አትዋሽ። ባለፈው ያወሩትን ነገር እኮ አሁን አንተ ረፍ። ባለፈው እዚህ ጋር ቆመሽ እንዳልተሰማባት እኮ ነው የምታውቀው። ቆመሽ እሚትና እሙ ተስማምተውልኛል እያልሽ የነበረው ብቻ ነገር ምንድን ነው? ፈጣሪ ሲልልኝ ለእኔ አለች። ከእሱ ጋር ሳወራ እሷ ቅር እንዳልተሰኘች አይነት ነገር ነው ያወራሁት። ሴትዮ ልጅ እኔ ይቅርታ፣ እሺ በጣም ይቅርታ። ፈጣሪ ነገር እያልሽ ነው እንጂ ማስረጃ እኮ ነው የምፈልጉት። ማስረጃ ነው። ማስረጃ ምናምን ብለው ነገር የለም። ውጪልኝ እያሉ ውጪልኝ። የምን ማስረጃ ነው? የሚፈልገው ነገር ካለ ችግር የለም፣ በፈለገው ነው ይችላል። የምን ማህተም ነው? በቃ ትውጣልኝ እንዴ! እሙ እሚት ትመጣለች። እስከ ዛሬ የተጫወትክብኝ ይበቃሃል። እሺ ምንም ማየት አልፈልግም። እሙ በቃ ትውጣልኝ፣ ውጪልኝ። አንቺ ውጪ። አልወጣም። እንደውም ትምጣ። እስከ ዛሬ የተጫወትክብኝ የምርሽ ነው ግን አንቺ እና ኬታ መጣሁት። ታስመስላለህ። አስመሳይ ባለጌ ባለጌ ነው ሲበዛ። በዚህ ልክ ደደብ ትሆናለህ ብዬ ማስቤ ማለት ነበር። ቢያንስ ልጅህን እንኳን አሳይኝ ትላለህ ብዬ ጠብቅ ነው። ወይኔ ጉዴ! እኔ ሞኝት እሚት እንዳትዪው በእናትሽ። እኔ ምንድነው የማደርገው? እሚት እንዳትዪው። ውጪ አንቺ በእናትሽ የሰጠሽ መልሽ። በእናትሽ በቃ ልለምንሽ አንድ ድል በእናትሽ ተቀበይልኝ። እኔ ሌላ ነገር አልፈልግም። ኧረ እሚት በእናትሽ ወረቀቱን ተቀበይልኝ። ታያለች። ለእሚት ትሰጣታለች። ይሄን ጉድ ከባድ ጉድ ነው ስጣት። ኧረ በእናትሽ ልለምንሽ። በእናትሽ ግሪስ ስር ወድቃለሁ። በእናትሽ አልፈልግም። ወረቀቱን ስጠኝ። ወረቀቱን ስጠኝ። ኧረ በእናትሽ ወረቀቱን ስጠኝ። ምን ነው አላውቃትም አላልክም? እንዳትመጣ ስጣት። ይኸውልሽ በእናትሽ እሚት እንዳትሰማ። ከዛሬ እስካሁኑ ሰዓት እኮ አላውቃትም ነው ያልኩት። እዚህ ወረቀት ላይ ምን አግኝተህ ምን ለምነኝ? እዚህ ወረቀት ላይ እሺ በቃ እሺ፣ አይመለከተኝም። የምትፈልጊውን ነገር እንዳለ ውጪ ጨርሳለሁ። ምንም አያገባኝም። ወረቀቱን መልስልኝ። እሙ በእናትሽ እሚት ትሰማለች። ወረቀቱን ተቀበይልኝ። ላንቺ የሰጠሁት ወረቀቱ በእናታችሁ እሚት በእናትሽ። ኧረ እሙ በእናትሽ እኮ ስጣት። እናትሽ ለምን ትሄዳለች? በእናትሽ እሙ በእናትሽ ምን አድርጊ ነው የምትለኝ? ስጠኝ። ምን ያስለምናል ሰውዬ? ምን አድርጊ ነው የምትለኝ? ምን ያስለምናል? እሚት ታያለች። ለእሚት ታሳያታለች። እቺ በእናትሽ አንቺ ምን ያስለምናል? ወረቀቱን ስጠኝ። አላውቃትም አንድ ያልከው። እሺ ትወጫለሽ። ለምንድን ነው የምትሰጣት? ልዩቷ እንዳታይበቃ ታሳያታለች። ምን ሆነሽ ነው? ታሳያታለች። ወረቀቱን ታሳያታለች።